እግዚአብሔር አምላክ የተመሰገነ ይሁን። ጌታ ስለረዳን በበጎነቱ በመልካምነቱ ሁሉ ጊዜ ከኛ ጋር ስላለ እግዚአብሔር አምላክ ይመስገን። ዛሬ እንድናነበው ፈልቀው መጽሐፍ በብሉይ ኪዳን ውስጥ ያለች ትንሽ መጽሐፍ ነች እና ጥቂት ከነቢያት መጽሐፍ እንድናይ ልቤ ውስጥ አለ። ከትንሿ እንድንጀምር አሰብኩ። እቺን በዚህ ሰሞን እንመለከታለን። ከዛ እግዚአብሔር እንደረዳን ልንጨርሰው የምንችለውን መጽሐፍ እናነባለን። ሌሎቹ በጣም ትልልቅ ስለሆኑ ከትንሿ እንነሳለን። ይህች ትንሿ መጽሐፍ በብሉይ ኪዳን ውስጥ ያለ የነቢያት መጽሐፍ አብድዩ የሚባል ነው እና በአይሁዳውያን የመጽሐፍ አደራደር ትንሽ መጽሐፍ ብለው የሚሉት ይሄ እነሱ ወደ በአራተኛ ደረጃ ያስቀምጡታል። ማይነር ፕሮፌትስ ብለው እነሱ በሚያስቀምጧቸው ውስጥ በአራተኛ ደረጃ ላይ የሚያስቀምጡት ነው። ትንንሾች ካሏቸው ውስጥ እንዲሁም ደግሞ በግሪክ በተጻፈው የመጽሐፍ ቅዱስ አደራደር ደግሞ እነሱ አምስተኛ ያስቀምጡታል። ሌሎቹ ሶስት ምዕራፍ ያላቸው መጽሐፎች ናቸው። በአብዛኛው እንደምናስታውሰው የዩኤልን መጽሐፍ ስናስብ፣ ዮናስን ስናስብ፣ ናሆምን ስናስብ፣ ሶፎንያስን ስናስብ፣ ዕንባቆምን ስናስብ እነዚህ ሁሉ በትንንሽ መጽሐፎች የሚባሉ ወይም ማይነር ፕሮፌትስ እየተባሉ የሚጠሩ ናቸው። ነቢያቱ በምንም አይነት መንገድ ከሌላው የሚያንሱ ስለሆኑ ሳይሆን የተጻፉት መጽሐፍት አጠር ያሉ ከመሆናቸው ጋር በተያያዘ ማይነር ፕሮፌትስ ይሏቸዋል እንጂ በዘመኑ እንዳለ ሜጀር ፕሮፌት እንደሚባለው አይነት አይደለም። በዚህ በመጽሐፍ ቅዱስ ላይ የተጻፈውን የመጽሐፍ ብዛት የምዕራፍ ብዛት ወይም የደብዳቤውን ሳይዝ እሱን ግምት ውስጥ ማስገባት የተነገረ ነው። እንደዛም ቢሆን አብድዩ ግን አንድ ምዕራፍ ብቻ ነው ያለው። ስለዚህ ልክ እንደ አዲስ ኪዳኑ ፊልሞና ወይም እንደ አዲስ ኪዳኑ ይሁዳ አጥንተነዋል፣ ታስታውሳላችሁ። አንድ ምዕራፍ ብቻ ስላላቸው ምዕራፍ አንድ የሚል የለውም። ጀስት ቀጥታ ወደ ደብዳቤ ወይም ወደ ሐሳቡ ነው የሚገባው ምዕራፍ ሳይሰጥ እና ይሄ ደብዳቤ የተጻፈበትን ዘመን እና የመሳሰለውን መግቢያ የሚሆኑ አንዳንድ ነገሮችን ካነሳው በኋላ ከዛ ምዕራፉን እንዳለ እናነባዋለን እና ይሄ ስለዚህ መጽሐፍ የተጻፉት ባክግራውንዶቹ የሚነግሩን አንደኛው ስለ አብድዩ ነው። እንደሚባለው ስለ አብድዩ ብዙ አይታወቅም። ስሙ የተለመደ ስም ነው በአይሁዳውያን ዘንድ በብዙ የሚጠራ ስም ስለሆነ የስሙ ትርጉም ይታወቃል። የእግዚአብሔር አገልጋይ ማለት ነው እና ይህ አብድዩ የእግዚአብሔር ከስሙ ትርጓሜ በቀር የትውልድ ቦታው የት እንደሆነ በምን አይነት ዘመን እንደኖረ ግልጽ አይደለም። በተለይም ሌሎቹ መጽሐፍት እናነሳቸው እንደነ ሶፎንያስ እንደሌሎቹ ያሉት በማዘመን እነዛ ነቢያት እንደኖሩ እነማ ነገስታት በነበሩበት ዘመን በአብዛኛው እነዚህ ነቢያት የነበሩበት ዘመን እስራኤል ለሁለት ተከፍላ በነበረችበት ጊዜ ነው። ሰሜኑ ክፍል 10 ነገድ በአንድነት፣ የደቡቡ ክፍል ደግሞ 2 ነገድ በአንድነት። የደቡብ ክፍል የሚባለው ሁለት ነገዶች ይሁዳና ቢንያም ናቸው። ግን በጥቅሉ ሲጠራ ይሁዳ ተብሎ ይጠራል። የቢንያም ነገድ እዛ አለ። ኢየሩሳሌም ያለችው ደግሞ በዚያ ነው። የሰሜኑ ነገድ 10 ነገድ የያዘ ነው እና በጥቅል ስም ሲጠራ እስራኤል ተብሎ ይጠራል እና ሁለቱ በተከፈሉበት ዘመን እስራኤል ሲል 10ን የሰሜኑን ማለት ነው። እንዲሁም ደግሞ ይሁዳ ሲል 2ቱን የደቡቡ ማለት ነው እና ነገስታት ሲነግሱ በሰሜን ወይም በእስራኤል ከሌ ነገሰ፣ በይሁዳ ደግሞ ከሌ ነገሰ እያለ በነገስትና በነገስ መጽሐፍ በዜና መጽሐፍ ውስጥ በብዛት እናያለን። እንግዲህ እስራኤል ለሁለት የተከፈለችው
በንጉስ ሰለሞን ልጅ ዘመን ነው። እስራኤል አንድ መንግስት ሆና የምትኖር የነበረው በሳኦል ዘመን፣ ቀጥሎ በይሁዳ ዘመን ማነው በዳዊት ዘመን፣ ቀጥሎ በሰለሞን ዘመን። በእነዚህ ሶስት ነገስታት ዘመን እስራኤል አንድ አገር ሆና ነበር። አንድ መንግስት ሆነው 12ቱም ነገድ በአንድ ላይ ሆነው ነበር። የሰለሞን ልጅ ሮብዓም በነገሰበት ዘመን ነው እንግዲህ ታሪኩን ማንበብ ይቻላል። በዛ ዘመን እስራኤል ለሁለት ትከፈላለች እና ከዛ ዘመን በኋላ ቅድም ባልኩት መሰረት ሰሜንና ደቡብ ሆነው ወይም እስራኤልና ይሁዳ በሚል ስያሜ ተከፍለው ለረጅም ዓመታት በዛ ነው ያሳለፉት። ለረጅም ዓመታት ከዛ በኋላ ምናልባት ወደ 19 የሚሆኑ የተለያዩ ነገስታት በሰሜኑና በደቡቡ ተቀያይረዋል። ወይም አንዱ እየተሻረ ሌላኛው እየተነሳ አሳልፈዋል እና ጠቅላላ በሁለቱም መካከል የነበሩትን ነገስታት እስከ 40 እስከ 41 ሊደርሱ ይችላሉ። እና በእነዚህ ነገስታት ዘመን ነቢያት ደግሞ ተነስተው ነበር። በሰሜን ላይ አንድ ንጉስ ባለበት ዘመን፣ በደቡብ ላይ ሌላ ንጉስ ባለበት ዘመን ተነስተው ነበር። ለምሳሌ እንዲሁ በጥቅሉ ለማንሳት የአክዓብን ስናነሳ አክዓብ የእስራኤል ንጉስ ነበረ፣ የሰሜኑ ንጉስ ነበር። አክዓብ የእስራኤል ንጉስ የሰሜኑ በነበረበት ጊዜ በደቡብ ላይ ደግሞ ይሁዳ ኢዮሳፍጥ ንጉስ ነበር። እና አክዓብ ንጉስ በሰሜኑ በነበረበት ጊዜ ሚስቱ ኤልዛቤል የነበረችበት ጊዜ ነው እናስታውሳለን። በዛን ጊዜ ከነበሩት ነቢያቶች መካከል ኤልያስ ነብይ እንደነበረ እናውቃለን። ግን በኤልያስ ስም የተጻፈ የትንቢት መጽሐፍ የለም። እና ሌላ ንጉስ የነበረ ነብይ ሚክያስን እናውቃለን። እና ኢዮሳፍጥ ወደ እስራኤል ወደ አክዓብ ዘንድ ሄዶ ከአክዓብ ጋር ተባብሮ ለጦርነት ሊወጡ ባሰቡበት ጊዜ ያ ጦርነት እንደማይቀናቸው መልእክት የሰጣቸው ሚክያስ ነበር። ልክ እንደዚህ የነበሩ አሉ። ኢሳይያስን ስናስብ ኢሳይያስም በእስራኤል ነገስታት ዘመን የነበረ ነብይ ነበር። እና አንዳንዶቹ ነቢያት በደቡብ ላይ ተቀምጠው በደቡብ ሆነው የሚናገሩ ናቸው። አንዳንዶቹ በሰሜኑ ሆነው የሚናገሩ ናቸው። እና የሚናገሯቸው መልእክት በጊዜው ያለውን ንጉስ፣ በጊዜ ያለውን መንግስት፣ በጊዜ ያሉትን የቤተ ክህነት ሰዎች፣ በጊዜ ያለውን እስራኤላውያን ወይም አይሁዳውያን የሚመለከት ነበር። አንዳንዶቹ መልእክት ግን ከእስራኤል ውጪ ያሉትን የሚመለከት ነበር። ባቢሎናውያን የሚመለከት መልእክት አለ። ግብፅን የሚመለከት መልእክት አለ። እንዲሁ የተለያዩ በዛ አካባቢ የነበሩ አህዛብን ነገስታትን የሚመለከታል። ከነዛ ውስጥ ይሄ መልእክት የሚያተኩረው አሁን የምናነበው የዚህ የአብዲው መልእክት የሚያተኩረው በኤዶማውያን ላይ ነው። ወይም ደግሞ ኤዶሚያስ እየተባለ የሚጠራውን በዛ ህዝብ ላይ የሚያተኩር መልእክት ነው። መልእክቱ ያንን ህዝብ ነው የሚናገረው። ሲናገር ግን ከእስራኤል አኳያ ነው የሚናገረው። የነቢያትን ትንቢቶች በሙሉ ስንመለከት እስራኤልን ወይም ኢየሩሳሌምን ወይም የእግዚአብሔር ህዝብን እንደ ዋና ማዕከል ያደርጋል። እንደ ዋና ሪፈረንስ ወስዶ ሌሎችን አሕዛቦች ስለሌሎች ህዝቦች ሁሉ ቢናገር የነቢያቱ ትንቢት እንደዛ ቢያነሱ ግን ዋናው ስለሌሎቹ በሚናገርበት ጊዜ እስራኤልን እንደ ሪፈረንስ እንደ ማነጻጸሪያ እያደረገ ነው። ከሷ አኳያ ከእስራኤል አኳያ ወይም ከይሁዳ አኳያ ነው የሚናገረው። በዚህም ላይ ይህንኑ ባህሪ እንመለከታለን። እና አብዲው የሚናገራቸውን አንዳንድ ነገሮችን ስናነሳ እዛ ላይ የሚያነሳቸው ታሪኮች መቼ የተከሰቱ ናቸው የሚለው ትንሽ አከራካሪ ነው። እና በእርግጠኝነት የሱን ዘመን ለማወቅ አስቸጋሪ የሚያደርገው እዛ ጋር የሚነሳው ታሪክ ይሄ እየተነሳ ያለው ይሄ ነው ወይስ ይሄ ነው የሚሉ ነገሮች ስላሉ ነው። በተለይም የኢየሩሳሌምን መከበብ፣ የኢየሩሳሌምን በጠላት እጅ ወድቃ የነበረበትን ወቅት ስለሚያነሳ
ኢየሩሳሌም ደግሞ በጠላት እጅ ወድቃ የነበረበት የተለያዩ ዘመኖች ስለነበሩ የትኛውን ነው እሱ የሚናገረው? እሱ አንዳንድ የሚናገረው ነገር በሆነ መንገድ የአንደኛውን ዘመን ጋር ሲመስል፣ ሌላው የሚናገረው ደግሞ በሆነ መንገድ ሌላኛውን ዘመን ይመስላል። ከዚህ የተነሳ እሱ የተናገረበትን ዘመን ለመለየት ዘመኑ የተናገረበትን ዘመን መለየት ከተቻለ እሱ የነበረበትንም ዘመን በዛ ማወቅ ስለሚቻል ያንን ለማድረግ የሚደረገውን ጥረት አስቸጋሪ አድርጎታል እና አብዛኞቹ የሚገምቱት በዚህ ዘመን ሳይሆን አይቀርም ብለው የሚሉት አለ። የተቀሩት ደግሞ ነው በዚህ ዘመን ሳይሆን አይቀርም ብለው የሚሉት አለ። ሁሉም ለሚሉት ነገር የሚያቀርቡት መረጃ አለ። እንግዲህ እንደሚታወቀው ወገኖች የመጽሐፍ ቅዱስ የተጻፈበትን ዘመን ለማግኘት አንዱ ዋናው መረጃ ራሱ መጽሐፍ ቅዱስ ነው እና መጽሐፉ ውስጥ የተጠቀሱ ታሪኮችን በታሪክ ካለው ከመጽሐፍ ውጪ ባለው ታሪክ ጋር በማመሳከር በዚህ ዘመን ነው የሚለውን ነገር ለመናገር የሚሞከረው ከዛ ተነስቶ ነው እንጂ ራሳቸው ገልጠው ካልመጡ በስተቀር አሁን ለምሳሌ የነ ኤርሚያስን ወይ የነ ኢሳያስን ወይም ሌሎቹን ስናነሳ እከሌ በነገሰ በዚህ ዘመን፣ እከሌ በዚህ ቦታ በእስራኤል ላይ ንጉስ በነበረ፣ እከሌ ደግሞ በይሁዳ ላይ ንጉስ በነበረ በዚህ ዘመን እንዲህ ባለ ዘመን እንዲህ የሚል እግዚአብሔር ቃል ወደ ነብዩ እከሌ እንዲህ ሲል መጣ ሲል ዘመኑን ስለሚነግረን በየትኛው ዘመን እንደነበረ ማወቅ ይቻላል። እንደሱ ያለ አገላለጽ በሌለበት ሁኔታ ውስጥ በሚመጣበት ጊዜ በታሪኩ ውስጥ ወይም በትንቢቱ ውስጥ የሚያነሳቸውን አንዳንድ ሁኔታዎች በማጥናት እነዛ ሁኔታዎች የተከሰቱበትን ዘመን ደግሞ ከታሪክ ጋር በማመሳከር ዘመኑ መቼ ሊሆን ይችላል፣ የተናገረው መቼ ሊሆን ይችላል የሚለውን ለማሰብ ይሞከራል እና ለዚህ ታሳቢ የሚሆኑ አንድ ሁለት ዋና ዋና ቦታዎች አሉ። ሶስትም ልንል እንችላለን፣ እስከ 5 የሚደረደሩ አሉ የተለያዩ። ከነዛ ውስጥ ግን በጣም የጎላ ሆነው የሚታዩት አንድ ሁለት ዋና ዋና አሉ እና ወደ እነሱ ከመሄዳችን በፊት እንትኑን መጽሐፉን እንዳለ አንድ ጊዜ እናነባዋለን። ከዛ ከታሪኩ ጋር የተያያዘውን እንደ ኢንትሮዳክሽን የሚሆነውን ነገር እናያለን። ከዛ እግዚአብሔር ከረዳን ወደ ዝርዝሩ ዛሬ እንገባለን ወይም ደግሞ ነገ ጠዋት እንገባለን። እንዲህ እናደርጋለን። ስለዚህ አሁን ወደ መጽሐፉ እንሄዳለን። እንግዲህ ከዘግይታችሁ የገባችሁ ልናይ ያለነው ትንቢተ አብድዩን ነው። ትንቢተ አብድዩ ብቻውን ያለ ምዕራፍ አንድ ምዕራፍ ነው። ይሄንን ምዕራፍ እሱን እናወጣና እንግዲህ የምታገኙት ቦታው ከኢዩኤል ቀጥሎ ነው የምታገኙት። አንድ ምዕራፍ ሲሆን ፈልጎ ለማግኘት ሊያስቸግራችሁ ስለሚችል በዮናስና በኢዩኤል መካከል ነው የሚገኘው። በዮናስና በኢዩኤል መካከል ይገኛል ትንቢተ አብድዩ። ትንቢተ አብድዩ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሙሉ ምዕራፍ ነው ማነበው። የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል፣ ከእግዚአብሔር ዘንድ ወሬ ሰምተናል። መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላይዋም በሰልፍ እንነሳ ብለዋል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግህ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታልሎሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደሉምን? ወይንንም የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? አንተ ግን ምንኛ ጠፋህ! ኤሳው ምንኛ ተመረመረ! የተሸሸገበት ነገር ምንኛ ተፈለገ! የተማማልካቸው ሰዎች ሁሉ ወደ ዳርቻ ሰደዱ። የታመንካቸው ሰዎች አታለሉ፣ አሸነፉም። በበታችህም አሸክላ ዘረጉብህ፣ እነርሱም ማስተዋል የላቸውም።
በዚያ ቀን ከኤዶምያስ ጥበበኞችን ከኤሳው ተራራ ማስተዋልን አላጠፋምን ይላል እግዚአብሔር። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችን በበሩ በገቡበት፣ በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከነርሱ እንደ አንዱ ነበርክ። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ፣ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ፣ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸውም ቀን መከራቸውን ትመለከት ዘንድ፣ በጥፋታቸውም ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ፣ በጭንቀትም ቀን ከእርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስ ላይ ይመለሳል። በቅዱስ ተራራዬ ላይ እንደጠጣችሁ እንዲሁ አሕዛብ ሁሉ ዘወትር ይጠጣሉ፣ አዎን ይጠጣሉ፣ ይጨልጡማል፣ እንዳልሆኑም ይሆናሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እርሱም ቅዱስ ይሆናል። የያዕቆብም ቤት ሰዎች ርስታቸውን ይወርሳሉ። እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባልም፣ የኤሳው ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውን ቤት ቅሬታ የለውም። የደቡብም ሰዎች የኤሳውን ተራራ፣ የቆላውም ሰዎች ፍልስጤማውያንን ይወርሳሉ። የኤፍሬምንም አገር የሰማርያንም አገር ይወርሳሉ። ብንያምም ገለዓድን ይወርሳል። ይህም የእስራኤል ልጆች የጭፍራቸው ምርኮ የከነዓንን ስፍራ ሁሉ እስከ ጸራፕታ ድረስ ይወርሳል። በስፍራድም የሚኖሩ የኢየሩሳሌም ምርኮኞች የደቡቡን ከተሞች ይወርሳሉ። በኤሳውም ተራራ ላይ ይፈርዱ ዘንድ አዳኞች ወደ ጽዮን ተራራ ላይ ይወጣሉ፣ መንግስቱም ለእግዚአብሔር ይሆናል ይላል። እንግዲህ ያነበብኩት የአብድዩን ሙሉ ምዕራፍ ነው እና በዚህ ቦታ ላይ እንደምንመለከተው የእስራኤል የእስራኤልን ወይም የይሁዳን ነገር የሚያነሳው መሀል አካባቢ ሲደርስ ነው እና አሁን ታሪኩን ለማገናኘት ነው። ገና ወደ ዝርዝር ውስጥ ልንገባ አይደለም። ቁጥር 10 ጀምሮ ስንመለከት ምን ይላል? በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ ብሎ ያደረገውን ግፍ መዘርዘር ይጀምራል። ይሄ ነው እንግዲህ አሁን ዋናው ነገር። አብድዩን እግዚአብሔር ያስነሳበት ነገር ኤዶምን ወይም ኤዶምያስን በእስራኤል ላይ ካደረገው ነገር በመነሳት በይሁዳ ላይ ካደረገው ነገር በመነሳት እግዚአብሔር የሚቀጣበት ወይም እግዚአብሔር የሚበቀልበት ዘመን እንደሚመጣ ትንቢት ሊያናግረው ነው አብድዩን ያስነሳው። ልብ በሉ፣ የእግዚአብሔር ቃል ምን ይላል? በአዲስ ኪዳን ውስጥ በተደጋጋሚ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ። ስለዚህ ለክፉ ፋንታ ክፉ አትስጡ፣ አትመልሱ ይላል። ይሄ በተደጋጋሚ አዲስ ኪዳን ውስጥ የምናገኘው ነው። እግዚአብሔር ይበቀላል። እኛ እንድንበቀል አይፈልግም። በቀል እኛ ወይም የእግዚአብሔር ሕዝብ ራሱ ተነስቶ እንዲበቀል ሳይሆን እግዚአብሔር ራሱ ይበቀላል። እኛ ለክፉ ለሚያደርጉብን መልካም እንድናደርግ፣ ክፉ ሲያደርጉብን ክፋታቸውን በበጎነታችን እንድናሸንፍ ይፈልጋል። ማለት ክፉ ማድረግ የማያዋጣ እንደሆነ፣ ክፉ ማድረግ የሚታሰበውን ድል የሚሰጥ እንዳይደለ እንዲያዩ
መልካም በማድረጋችን ስንጸና ክፉ ማድረግ ከንቱ ምንም ጥቅም የሌለው መሆኑ ያበጎነታችን ስለሚያጋልጠው እግዚአብሔር በዛ መንገድ ድል እንድንነሳ ይነገራል። ሁለተኛ ደግሞ ክፉን በመልካም እንጂ በክፉ አትመልስ እንደሚለው እነሱ የሚያረጉትን ክፋት እኛም ደግሞ ተደርበን ልክ እንደነሱ ካደረግን ለክፉ አስደራጊው መንፈስ ለክፉ አስደራጊው ሐሳብ ተሸነፈን ማለት ነው። ይሄንን በጣም አድርጎ አዲስ ኪዳን ይመክረናል። እንግዲህ ይቅርታውም ሌላውም ከዛ ጋር የተያያዘ ነው። መበቀልን በተመለከተ ግን የኔ ነው ይላል እግዚአብሔር። የኔ ነው፣ እኔ እበቀላለሁ፣ እኔ እፈርዳለሁ። ስለዚህ እግዚአብሔር የሚፈርድ አምላክ ነው። እግዚአብሔር የሚደረገውን ሁሉ ያያል። ዝም ያለ ሲመስል ዝም አላለም ያያል። ሰዎች ወደ እግዚአብሔር ሐሳብ ካልተመለሱ በሚሰጣቸው ዕድል ተጠቅመው ንስሐ ካልገቡ እነዛን ሰዎች ያደረጉትን ክፋት እና ተንኮል አመጽ ሪከርድ ይዞ መዝግቦ ይዞ ቀን ቀጥሮ በተሰጣቸው ዕድል ያልተጠቀሙትን እግዚአብሔር ለፍርድ ይነሳል። የሚገርማችሁ የነቢያቱን መጽሐፍ ስታዩት አብዛኛው ይህንን ፓርት የሚናገር ነው። እስራኤልን በተመለከተ ከእግዚአብሔር መንገድ ወጥተው በኃጢአት ውስጥ በመግባታቸው ምክንያት ለተለያየ መከራ አልፈው እንደሚሰጡ ቢመለሱ ገንዘብ በረከት እንደሚሆንላቸው ባይመለሱ ግን አልፈው እንደሚሰጡ አብዛኛው ነቢያት ይናገራሉ። ሌሎችን ነገስታት ሲያነሱ ሌሎች አገሮችን ሲያነሱ እነዛ አገሮች እስራኤልን በአንድ በኩል ከመቅጣት አኳያ እስራኤል በማመጿ ምክንያት ከመቅጣት አኳያ እንደ ቀጪ በትር አድርጎ እንደ መቅጫ በትር አድርጎ ይጠቀምባቸዋል። በሌላ በኩል ደግሞ እነርሱ በትዕቢት ሄደው የሚያደርጉትን ክፋት ዘመን ቆጥሮ እነሱ ደግሞ እግዚአብሔር እንደገና ለመቅጣት የሚመጣ መሆኑን ይናገራሉ ነቢያቱ። ስለዚህ በአብዛኛው የእግዚአብሔርን ጽድቅና የእግዚአብሔርን ፍርድ በአብዛኛው በምድር ላይ እግዚአብሔር እንዴት እንደሚያስፈጽም የሚነግሩን መጽሐፍ ናቸው እነዚህ ነቢያቶቹ። ብዙዎቹን ስናነብ የወደፊቱን በተመለከተ የሚናገሩት የትንቢት ቃል በጣም ውስን ነው። በአብዛኛው አሁን ባሉበት ወቅታዊ ሁኔታ ውስጥ አሁን ያሉበት ወቅታዊ ሁኔታ በእግዚአብሔር ዓይን ሲታይ እንዴት ሆኖ እንደሚመዘን እንዴት ሆኖ እንደሚለካ የሚናገሩ ናቸው። አብዛኛው የነቢያትን መጽሐፍ ነው የምላችሁ። ከመልእክቶቻቸው ከምዕራፎቻቸው ውስጥ እናይ የሚበዛው እዛ ላይ ነው የሚያተኩረው። የተወሰነ በጣም ጥቂት የሆነ ስለ ወደፊቱ የሚናገሩ አሉ። በሁሉም እዚህም ውስጥ አለ እና እዚህ ውስጥ የምናየው አቀራረብ እዚህ አብዲ ውስጥ የምናየው ከሌሎቹም ጋር ተመሳሳይነት ስላለው ነው። እዚህ ግን ዋናው አትኩሮቱ ኤዶም ላይ ነው። ኤዶማውያን እስራኤላውያን አይደሉም። ኤዶማውያን በአብዛኛው የእስራኤል ጠላት ሆነው በታሪክ ውስጥ የሚታዩ ናቸው እና የኤዶማውያን መነሻው ኤዶም በምናስብበት ጊዜ ኤዶም የኤሳው ልጅ ነው። ኤሳው ደግሞ ከይስሐቅ ልጆች መካከል ትልቁ ነው ኤሳው እና ኤሳውንና ያዕቆብን እናውቃለን። በኩር የነበረው ኤሳው ነው እና ያዕቆብ ደግሞ ሁለተኛ ልጅ ነው። ያው ኤሳውን ለብኩርናውን ለያዕቆብ ይሸጥለታል። ኤሳው ይሄንን ሲያደርግ ይስሐቅ የሚያውቀው ነገር የለም። ይስሐቅ ኤሳውን ለመባረክ እና ከዛ የተስፋው ቃል መሲሁ የሚመጣበት የተስፋ ቃል መሲሁ የሚመጣበት የተስፋው ኪዳን በበረከት በኩል ነው የሚወረሰው የነበረውና
ስለዚህ ይስሐቅ እሱ ጋር ያለውን ያንን የእግዚአብሔርን በረከት የመሲሁ መውጫ የሆነውን ያንን መምጫ የሆነውን በረከት ለማውረስ የበኩር ልጁ ያንን ተረካቢ ነው ብሎ በማሰብ ሄዶ የሚያስፈልገውን ምግብ ሰርቶለት እንዲመጣና እንዲባርከው ኤሳውን በላከው ጊዜ ይህንን ነገር ያወቀችው ታሪኩን ነው የምታውቁት ቢሆንም ነው አነሳዋለሁ። ይህንን ሁኔታ ያወቀችው እናቲቱ ርብቃ ስለ ያዕቆብ የተነገራት ትንቢት ስላለ እግዚአብሔር ተስፋ ቃሉን የሚፈጽመው በያዕቆብ ውስጥ እንደሆነ ስለምታውቅ ስለዚህ አሁን ለወንድምየው ለታላቁ ይሄ በረከት ይሄ ኪዳን ይሄ ተስፋ ሊተላለፍ ስለሆነ እሷ ራሷ ትንሹን ልጅ ትመክረውና አለባበስን እንዲያድርገ ቶሎ እንደዚህ ምግብ ስራ አባት በሚወደው መንገድ እኔ አዘጋጃለሁ አንተ ሄደ ቶሎ እንስሳ አንጣልኝ አለችው። ከዛ ምግብ ሰራችለት እና ኤሳው ለድን ሄዶ ባለበት ገና ኤሳው ሳይመለስ ያዕቆብ በእናቱ ትብብር እና ምግቡን አዘጋጅቶ እናቱ ሰርታለት አመጣና ለአባቱ አቀረበ። ከዛ አባቱ አይኖቹ የፈዘዙ ስለነበረ ይስሐቅ በአይኑ መለየት ስለማይችል ከዛ ታሪኩ እንደምናውቀው ያዕቆብ አታሎ ማለት ነው አታሎ ዋሽቶ ነው የዛን ቀን ግን ያንን በረከት ይቀበላል እና ከዛ በረከቱን ከተቀበለ በኋላ ይወጣል እና በሰዓቱ ምግቡን ሰጥቶ አዘጋጅቶ ትልቁ የሆነውን ይስሐቅ በረከቱን ፍለጋ ሲመጣ አባትየው በቃ ኦሬዲ እኮ ወንድምህን ባርኬዋለሁ ወንድሙ መሆኑን በኋላ ካወቀ በኋላ እሱ ባርኬዋለሁ ሲለው ከዛን ጊዜ በቀልብ ስጭት በኤሳው ውስጥ እንዴት እንደገባ ያን ታሪክ እናነባለን። ይሄ እንግዲህ ዘፍጥረት ውስጥ ያለ ታሪክ ነው። ከዛ በኋላ ለያዕቆብ እግዚአብሔር ማነው ይስሐቅ ማግባት ያለበትን ማንን እንደሆነ ይነግረዋል እና ከዛ ርብቃም ተሰደዋለች። ያን ሁሉ ታሪክ ይሰማል። ኤሳው ውስጥ ብስጭት አለ በዚህ ሁሉ ውስጥ። ኤሳው ደግሞ ከአካባቢው ሴቶች አግብቷል። ያዕቆብ ከአካባቢው ሴቶች እንዳያገባ በአባትየው ተመክሯል። ኤሳው ከአካባቢው ሴቶች ማግባቱን በይስሐቅ በፊት ዘንድ አለመወደዱን አየ። ያም ያበሳጨዋል እና ግን ያዕቆብ ወንድም ነው። ያዕቆብን ወደድኩ ኤሳውን ጠላሁ እንደተባለ ከጥላቻ አኳያ ሳይሆን ለዚህ ለተስፋው ቃል ወራሽነት እግዚአብሔር የመረጠው ያዕቆብን እንደሆነ ይህንን ዝርዝር ሮሜ መጽሐፍ ላይ ሐዋርያ ጳውሎስ ሲነግረን በእግዚአብሔር ዘንድ አመጽ አለ ወይ ተንኮል አለ ወይ ክፋት አለ ወይ ይሄን ነገር ብሎ ይላል አይደለም። የለም እግዚአብሔር ሐሳቡን በምርጫ ነው የሚያደርገው። ለመረጠው ጉዳይ ይለያል። ስለዚህ እግዚአብሔር ሲመርጥ በቃ ፈተናሹ ነው ማረገው ብሎ መረጠ። ይሄ ነው ሐሳቡ ብሎ እዛ ቦታ ላይ ሐዋርያ ጳውሎስ ያስረዳል። እና ኤሳው ከዛ ጊዜ ጀምሮ እንግዲህ በኤሳውና በያዕቆብ መካከል ያ ክፍተት መጣ። ያዕቆብ ኤሳውን ሸሽቶ ነው ወደ ላባ ዘንድ ሄደው የነበረው። በዛ ቆይቶ ከዛ ተመልሶ ወደ አባቱ አምላክ ያው የለመነውን ታውቃላችሁ። እዛ ድንጋይ ላይ ተንተርሶ በነበረ ጊዜ ወደዚህ ከመለስከኝ በሰላም ከመለስከኝ ነው አስራት እንዴት እንደሚሰጥ እግዚአብሔር እንዴት እንደሚያመልክ ያ ሁሉ ኤሳው የተሳለው ነበር ወይም በእግዚአብሔር ፊት ቃል የገባው ማነው ያዕቆብ ነበር። ያ ሁሉ ከኤሳውን ከመፍራት የተነሳ ነው። በዛ ፍራት ላይ ሆኖ ከብዙ ዘመን በኋላ እግዚአብሔር ባርኮት ወደ አገሩ መመለስ በፈለገበት ጊዜ ኤሳው ቢያገኘኝ ይገለኛል ብሎ ፈርቶ የነዛ ከ20 ዓመት በፊት የሆነው ታሪክ ያስጨንቀው በነበረ ጊዜ ታሪኩን ታስታውሳላችሁ። በሁለት ከፍሎ የራሱን ሰዎች ከዛ የመጀመሪያውን ቢያጠፋ እስከዛ ድረስ እነከላይ ማትረፍ ይችላል ብሎ ህፃናትና ሴቶች ወደ ኋላ አድርጎ ሌሎቹን እንዲህ ያደረገውን ታውቃላችሁ። መጨረሻ ላይ ኤሳው አልገደለውም። እንዲያውም ከፍቅር የተነሳ ተቀበለው እና ሰላም ሆነ። ይዛን ጊዜ ግን በዛው አልቀጠለም። ከጊዜ በኋላ ኤሳው ልጅ ይወልዳል። ኤሳው ከሚወልደው ልጅ ኤዶም ይባላል። ኤዶም የኤዶምያስ ሁሉ አባት ይሆናል። ከዛ ጊዜ ጀምሮ የኤሳው ዘር መጠሪያው ኤዶም ይሆናል እና
የኤሳውን ዝርያ ሲጠራ ኤዶምያስ እየተባሉ ይጠራሉ እና በዛ የሚነግሱት ነገስታት የኤዶም ንጉስ እዚህ ቦታ ላይ ቴማን የምትባለው ከተማ ነች ለኤዶምያስ እንደ ዋና ከተማ የምትታይ ማለት ነው ለይሁዳ እንደ ዋና ከተማ ኢየሩሳሌም እንደምትታየው አዲስ አበባ እንደዚህ ብሎ አዲስ አበባ እንዲወስነው አዲስ አበባ እንዲህ ብሎ ወይም ዋሽንግተን እንዲህ ብሎ ሲባል የመንግስት ማዕከል ያለበት ከተማ የአገር አቋም መግለጫ ሆኖ ስለሚታይ አዲስ አበባ እንዲህ ብሎ ሲባል የኢትዮጵያ መንግስት እንዲህ ብሎ እንደማለት ነው ዋሽንግተን እንዲህ ብላ ሲባል የአሜሪካን አቋም የአሜሪካን መንግስት አቋም ለመግለጥ ነው ልክ እንዲሁ ቴማን የኤዶምያስ ምድር እንደ ዋና ከተማ የስልጣኑ ማዕከል የሆነ ያገዛዙ ማዕከል የሆነው ቦታ ነው ለዚህ ነው እዚህ ቁጥር 9 ላይ ቴማን ሆይ ብሎ የሚናገረው እና እነዚህ የኤዶማውያን በተለያየ ጊዜ ለእስራኤል ጠላት ሆነው ቆመዋል በታሪክ ውስጥ እነዚህ እንደዚህ ሆኑባቸው የተለያዩ ታሪኮች አሉ እንዳልኳችሁ የትኛውን ነው እዚህ ጋር እየጠቀሰ ያለው እዚህ ከቁጥር 10 ጀምሮ በወንድም በያዕቆብ ላይ ስለተደረገ ግፍ እፍረት ይከድናል ለዘላለምም ትጠፋለህ ይላል አሁን ቁጥር 10 ስታዩት በወንድም በያዕቆብ ላይ ስለተደረገ ግፍ እና ኤዶማውያን ወይም የኤሳው ዝርያዎች በያዕቆብ ላይ ግፍ አድርገዋል እግዚአብሔር ይመሰክር ነበር የተደረገውን በዝርዝር ነው የሚናገረው አሁን እዚህ ጋር ስትመለከቱት እስከ ቁጥር 14 ድረስ የሚዘረዝረው ከ10 እስከ 14 የሚዘረዝረው በእስራኤል ላይ በይሁዳ ላይ ኤዶም ያደረገውን ነው ኤዶማውያን ያደረጉትን ነው እና እነዚህ ያደረጉት ግፍ እንዴት እግዚአብሔር እንደሚያየው እዚህ ጋር ስንመለከት ይገርማል እኛ ያንን ቆጥሮ የተደረገውን ዘመን ቆጥሮ እግዚአብሔር እንዲህ በማድረግ ምክንያት በአንተ ላይ ደግሞ እንደዚህ ይሆናል ብሎ ሊመጣ ያለው ፍርድ ይናገራል ማለት ነው ከዛ እዚህ ቁጥር 15 ላይ ስታዩት የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረከው እንዲሁ ይደረግብሃል ፍዳም በራስ ላይ ይመጣል ይሄ ነው እንግዲህ ትንቢቱ ይሄ ነው ማለት ነው ትንቢቱ አሁን በአብዲው በኩል ያለው መልእክት በኤዶም ላይ ሊመጣ ያለው ፍርድ ምክንያቱ ደግሞ ያዕቆብ ላይ እስራኤል ላይ ኤዶም ካደረገው የተነሳ ነው እስራኤል ላይ ያዕቆብ ላይ ካደረገው ነገር የተነሳ እግዚአብሔር በኤዶም ላይ ሊፈርድ ቀን እንደቀጠረ ዘመን እንዳዘጋጀ ይናገራል እንግዲህ በዚሁ ወደ ዝርዝር አሁንም ሳንገባ እግዚአብሔር ታሪክን እንደሚመለከት በተለይ የነቢያትን መጽሐፍ ስናይ በምድር ላይ በሚሆኑት ነገሮች ሁሉ ላይ እግዚአብሔር የበላይ ሆኖ እንደሚመለከት እያንዳንዱ ነገር ሪከርድ እንደሚመዘግብ ሰዎች በሰሩት በደል ምክንያት ንስሐ ገብተው ወደ በእግዚአብሔር ፊት ወድቀው ወደ እግዚአብሔር ካልተመለሱ እግዚአብሔር ያንን መዝግበው የሚይዝና የፍትህ እውነተኛ አስተዳዳሪ እንደሆነ ለሚገባው ቅጣትን በመስጠት እሱ የሚበቀላቸው እንደሆነ የሚነግረን ብዙ እንደዚህ መሳሰለውን በምድር መንግስታት መካከል የሚሰራውን ስራ የምናነበው የነቢያትን መጽሐፍ ስናነብ ነው ስለዚህ ይሄንን ይናገራል በአንጻሩ ደግሞ በኤዶምያስ ላይ የሚመጣውን እንዲህ ከተናገረ በኋላ በአንጻሩ ደግሞ በተቃራኒው ማለት ነው ለእስራኤል የሚሆነውን በጎነት ደግሞ ይናገራል ይሄ ትንቢት ይናገራል ለምን አንተ እንዲህ ያደርገህ ነበር በእስራኤል ላይ በድካሙ ጊዜ በመከራው ጊዜ በጭንቁ ጊዜ ከጎኑ ልትቆምለት እንደ ወንድም ሲገባ ሊያጠፉት ከመጡ ከሩቅ ጠላቶቹ ጋር ተባብረህ እንዲህ አደረግበት
ባረከው ልክ አንተ ላይ ይፈረዳል። ይሄን ያሰቃየው እንደዚህ ከጠላቶቹ ጋር ተደረበ ይሄንን ሁሉ መከራ ያደረስክበትን ይሄንን እስራኤል ሕዝብ ደግሞ እሱ መልካም አረክለታለው የሚል ነው አጠቃላይ የአብዲዩ መልእክት ስናየው። አጠቃላይ እንግዲህ እዚህ ቁጥር 10 ላይ ያለው በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከትንሃል የሚለውን በተነሳ ጊዜ መቼ ነው የትኛው ጊዜ ነው ይሄ የሚል ጥያቄ ይነሳል። ቁጥር 11 ላይም ስታዩት በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት እንግዶችም በበሩ በገቡበት በኢየሩሳሌምም ዕጣ በተጣጣሉበት ቀን ይላል። ስለዚህ ኢየሩሳሌም ተከባ ጭፍራዎች የእስራኤል ወታደሮች የኢየሩሳሌም ወታደሮች ሁሉ በአሕዛብ ተከበው ጭንቁስ በገቡበትና ጭንቅስ ኢየሩሳሌም በገባችበትና ከተማይቱን በቃ እንደዚህ አድርገን እንከፋፈላታለን እንደዚህ አድርገን እናረጋታለን ብለው የእሷን እድል ፈንታ በእጃቸው ውስጥ ገብቶ ለመወሰን ጠላቶቿ በወጡበትና በእጃቸው ያስገቧት የመሰለበት ሁኔታ ውስጥ አንተ ኤዶም አንተ ኤሳው ያረከው ያንተ ሚና ነበረ። ያንን ሚና አይቼ በዛ ጉዳይ ነው ሆነ አንተ ላይ መጣሁት የሚል መልእክት ነው ያለውና ይሄ መቼ ነው የሚለው ጥያቄ ነው። እንግዲህ ቅድም ያልኳችሁ ወደ አንድ ስምምነት ላይ ያልተደረሰበት እንግዲህ አንዱ የሚነሳው ታሪክ በዚህ በነገስት ላይ ያለ ታሪክ አለ። እሱ ይሆናል ተብሎ ይገመታል። ይሄንን የሆነበትን ጊዜ የታሪክ የተፈጸመበት ጊዜ አንደኛው በኢዮራም ዘመን ኢዮራም ንጉስ በነበረበት ጊዜ በዛን ጊዜ ኢዮራም የዮሳፍጥ ልጅ ነው። የዮሳፍጥ ልጅ ሆኖ በእስራኤል ላይ በይሁዳ ላይ ዮሳፍጥ እንግዲህ የደቡቡ የይሁዳ ንጉስ ነበር። በይሁዳ ላይ በነገሰበት በዛ ዘመን በእግዚአብሔር ፊት በቀንነት ያልሄደ እግዚአብሔርን ያሳዘነ ንጉስ ነበር ኢዮራም እና በዛ ዘመን እስራኤል በፍልስጤማውያን እና በሌሎች በአረቦች አንድ ላይ ተባብረው በኢየሩሳሌም ላይ ተነስተው ኢየሩሳሌምን ከበዋት ነበር እና ያንን ታሪክ ከተለያየ ነገር ጋር በማያያዝ ኢየሩሳሌም ተከባ የነበረበት ወቅት የሚያወራው ያንን ነው ይላሉ። 5 ዋና ኢየሩሳሌም ተከባ የነበረችበት ወቅቶች አሉ ይላሉ በብሉይ ኪዳን ውስጥ 5 ዋና በነቢያቱ ሁሉ ዘመን ውስጥ የተከሰቱትን ሲነሳ እነሱ ይነሳል። እንግዲህ እንደምናውቀው የመጨረሻው ባቢሎናውያን መተው ኢየሩሳሌምን መማረካቸው ነው። ያኔ አይሁዳውያን ለ70 ዓመት ስለነበር የተማረኩት ረጅሙ እሱ ነው የሚሆነው። ኃይለኛው ትልቁ መከበብና መማረክ በኢየሩሳሌም ላይ ሆነው እሱ ነው። ሁላችንም የምናስታውሰው ታሪክ እሱ ነው። ባቢሎናውያን እስራኤልን የከበቡበት ወይም ኢየሩሳሌምን የከበቡበት ወቅት። ከዛ በፊት ግን በተለያየ ጊዜ ሆኗል። በኢየሩሳሌም ላይ ከበባ ብዙ ጊዜ ሆኗል እና ይሄ ነገስት ውስጥ ያለ ከኢዮራም የሚባለው የኢዮሳፍጥ ልጅ ንጉስ በነበረበት ጊዜ ፍልስጤማውያን እና ሌሎችም አረብ አገሮች በአንድ ላይ ሆነው እስራኤልን የከበቡበት ኢየሩሳሌምን የከበቡበት ወቅት ነበር። ያስጨነቁበት ወቅት ነበር እና አንዳንዶች ያ ጊዜ ሳይሆን አይቀርም ብለው ይላሉ። ለምንድነው ያንን የሚሉበት ምክንያት ኤዶም በዛን ጊዜ ኤዶማውያን ከዛ በፊት ኤዶማውያን ለእስራኤል ተገዝተው ይገብሩ ነበር። እንግዲህ በዛ ዘመን እንደሚታወቀው በዙሪያ ያሉት ነገስታት
በእነሱ ላይ በጣም የበረታ ንጉስ ካለ ያ ንጉስ እየመጣ በየቦታው ያሉትን ነገስታት በሙሉ ይወርና ወሮ ለሱ ያስገዛቸዋል። ከዛ በእያንዳንዳቸው በአገራቸው ይቀጥላሉ። እያንዳንዳቸው ነገስታቱም በአገራቸው ንጉስ ሆነው ይቀጥላሉ። ለዚህ ግን ላሸነፋቸው ንጉስ ይገብራሉ እና በተወሰነ ጊዜ የሚሰጡት ግብር አለ። ስለዚህ ምንድነው እሱ እጅ ሰሚት የማር ለሱ ስልጣን የመጋዛታቸው መልክ መንገድ ነው። ያ የመገበሩ ነገር የሆነ ጊዜ ደግሞ በጣም ሲከብድባቸው ያመጻሉ። በዛ ኃያል በተባለው መንግስት ላይ ሲያመጹ ያ ንጉስ መጥቶ እንደገና ሊያጠቃቸው ይመጣል። ወይ ያሸንፋቸዋል ወይ ይሸነፋሉ። ልክ እንደዚህ እስራኤል ይሁዳም በተለይ በኤዶሚያስ ላይ የበላይ ሆና ለብዙ ጊዜ ኤዶሚያውያን ለእስራኤል ይገብሩ ነበር። በዮሳፍጥ ዘመንም ኤዶማውያን ለኢየሩሳሌም ለእስራኤል ይገብሩ ነበር። በዮሳፍጥ ልጅ ዘመን በኢዮራም ዘመን ኢዮሳፍጥ እንግዲህ ከእግዚአብሔር ጋር በቅንነት የሄደ ሰው በእግዚአብሔር መንገድ የሄደ ሰው ነው። የመልካም ነገስታት ምሳሌ ነው። በቅን መንገድ ሄደ ተብሎ ከተመሰከረለት ከዳዊት ጋር በማያያዝ እንደ ዳዊት በእግዚአብሔር ፊት ቅን መንገድ ሄደ የተባለ ንጉስ ነው ኢዮሳፍጥ። የሱ ልጅ ኢዮራም ግን እንደሱ አልነበረም። በሱ ተቃራኒ በሆነ መንገድ የሚሄድ ነበር። ስለዚህ በዛን ጊዜ ኤዶማውያን አመጹ፣ በኢየሩሳሌም ላይ አመጹ። እንግዲህ እግዚአብሔር ነው የሚያስነሳበት። ኢዮራም ላይ ብዙ የሚገብሩለት ለኢዮሳፍጥ ይገብሩ የነበሩ በአካባቢ ያሉ ሌሎችም ነገስታት ነበሩ፣ ትንንሽ ማለት ነው። እነሱ ሁሉ ደረጃ በደረጃ ወይም ተራ በተራ እየተነሱ በኢዮራም ጊዜ በኢየሩሳሌም ላይ በይሁዳ ላይ ማመጽ ጀመሩ። እንደዛ ሲያመጹ ካመጹት መካከል አንዱ ኤዶም ነበር እና ኤዶሚያስም አመጸ። ለእስራኤል ለኢየሩሳሌም አልገዛም አለ፣ አልገብርም አለ። ስለዚህ በዛ ወቅት ደግሞ ከበባ ሆኖ ስለነበር በኢየሩሳሌም ላይ አረቦች ፍልስጤማውያን ተባብረው አንድ ላይ ኢየሩሳሌምን ከበዋት ነበረ። ያንንም ከበባ እግዚአብሔር የፈቀደበት ምክንያት ኢዮራምን ለመቅጣት ነው። ኢዮራም እግዚአብሔርን ያሳዘነ ስለነበር ለመቅጣት ያ ከበባን ፈቅዶ ነበር እና በዛ ከበባ ወቅት ኤዶሚያስም በኢየሩሳሌም ላይ ያመጸ ስለነበረ በዛ ወቅት ሳይሆን አይቀርም ኤዶሚያስ ጠላቶችን ደግፎ ለኢየሩሳሌም ጥፋት የተሰለፈው በዛ ወቅት ሳይሆን አይቀርም የሚል አንዱ የጎላው መቼ ይሆናል ይሄ የሚያነሳው ቁጥር 10 ላይ የሚነሳው ጉዳይ መቼ ነው የሚለውን አንዱ ይሄ ነው። ሌላኛው ደግሞ ይሄም ደግሞ ብዙዎች እንግዲህ አሁን ብዙዎች ስላችሁ የመጽሐፍ ቅዱስን የሚያጠኑ ዘመኑን የሚያጠኑ በዛ ዙሪያ ብዙ ጥናት የሚያደርጉ ሰዎች ብዙዎቹ ደግሞ የሚያደሉት ሌላዎቹ ይሄ በታወቀው በባቢሎን ዘመን ማነው ናቡከደነጾር መጥቶ ኢየሩሳሌምን በከበበበት ጊዜ ያለውን እና እሱን ደግሞ እንዲሉ ምክንያት አለ። በዚህ በአብዲዩ መልእክት ውስጥ ቁጥር 6 ላይ 7 ላይ 10 ላይ የተጠቀሱት ቃላትና በኤርሚያስ ላይ ያከበባ ሲመጣ በኢየሩሳሌም በምትከበብበት ጊዜ ናቡከደነጾር በሚከባት ጊዜ ይሆናል ተብሎ ኤርሚያስ 49 ላይ የተነገሩት ንግግሮችና እዚህም ዕንባቆም 6 7 10 ላይ የሚያነሳው በጣም ተመሳሳይ ስለሆነ ዕንባቆም ማነው ዕንባቆም አልኩኝ አብዲዩ ማለት ነው። አብዲዩ ጋር ካለው ጋር በጣም ተመሳሳይ ስለሆነ አብዲዩ እያነሳ ያለው ይሄ ኢየሩሳሌም የመከበብ ነገር በናቡከደነጾር ዘመን የሆነው ሊሆን ይችላል የሚል ደግሞ አመለካከት በዚህ ላይ ደግሞ በጣም ይሄንን ደግፈው እነዚህ ቅድም ያልኳቸው መረጃ አስቀምጠው ሊሆን ይችላል ይላሉ። ከነዚህ በጣም ሁለቱም አሳማኝ የሚመስል ነገር ካላቸው ታሪኮች የተነሳ አብዲዩ የኖረበት ዘመን እና ያገለገለበት ዘመን በአራት ነጥብ አረጋግጦ ቁጭ ለማለት አስቸጋሪ አድርጎታል። እንግዲህ ይሄ በአጠቃላይ አሁን ዛሬ ያነሳሁት ነገር እንትን ነው ታሪካዊ ዳራው ነው እና ታሪኩ ምን ይመስላል ከበስተኋላ ያለው ነገር ምን ይመስላል የሚለው ነው። ወደ ዋና ነገሩ ግን ስንገባ ኤዶም የኤሳው ልጅ ኤዶም በአንድ ወቅት
እስራኤል ወይም ኢየሩሳሌም ኢየሩሳሌም በሁለት ተከፍላ የነበረበት እስራኤል በሁለት የተከፈለችበት ዘመን ስለሆነ እስራኤል ስል ይሁዳን ማለት እንደሆነ አርጋችሁ ስሙኝ እና ይሁዳ ኢየሩሳሌም በአሕዛብ ነገስታት ተከባ በነበረችበት ጊዜ ላጠፏት በጣም ባስጨነቋት ጊዜ ያዕቆብ ወንድም ታላቅ ወንድሙ የነበረው ኤሳው የሱ ዘር ኤዶማውያን እነዛ ከሩቅ የመጡትን ጠላት አግዘው እስራኤልን ወይም ይሁዳን አሰቃይተዋል። ያንን እግዚአብሔር መስግቦታል። አሁን የበቀል ዘመን ይመጣል ነው መልእክቱ። ያሰቃየው ህዝብ ደግሞ ለሱ ደግሞ እኔ ደግሞ ማወጣለት ቀን አለ፣ የበረከት ቀን ነው መልእክቱ። ስለዚህ በአጠቃላይ መልእክቱ በዚህ ዙሪያ ላይ የሚያተኩር ነው እና ይሄንን እንግዲህ ዝርዝሩን ዛሬ መግቢያውን እንደዚህ ያህል ካልን ዝርዝሩን ነገ እንመለከተዋለን። አንድ ጊዜ በአዲሱ መደበኛ ትርጉም ላይ ምዕራፉን ሙሉውን አነበውና ከዛ እንጸልያለን ዛሬ ማለት ነው። እና አዲሱ ምዕራፍ 1 ብቸኛው ምዕራፍ እሱ ሙሉውን ከአዲሱ መደበኛ ትርጉም አሁን አነበዋለሁ። አዲሱ መደበኛ ትርጉም የያዛችሁ በዛ ላይ ተከተሉ ይችላልላችሁ። ሌሎቻችሁ ግን የራሳችሁን የድሮን ትርጉም ከምታዩት ብትሰሙ ይመረጣል። ጌታ እግዚአብሔር ስለ ኤዶም እንዲህ ይላል፣ ከእግዚአብሔር ዘንድ መልእክት ሰምተናል። መልእክተኛውም ወደ አሕዛብ ተልኮ እንዲህ ብለዋል፣ ተነሱ፣ እርሷን ለመውጋት እንውጣ። እነሆ በአሕዛብ መካከል ታናሽ አደርግሃለሁ፣ እጅግ የተናቅህ ትሆናለህ። አንተ በሰንጣቃ ዓለት ውስጥ የምትኖር መኖሪያህንም በከፍታ ስፍራ ያደረግ ለራስህም ማን ወደ ምድር ላይ ያወርደኝ ይችላል የምትል የልብ ትዕቢት አታለዋል። እንደ ንስር መጥቀህ ወደ ላይ ብትወጣ ጎጆህንም በከዋክብት መካከል ብታደርግ ከዚያ አወርድሃለሁ ይላል እግዚአብሔር። ሌቦች ወደ አንተ ቢመጡ ዘራፊዎችም በሌሊት ቢገቡ የሚሰርቁት የሚፈልጉትን ያህል ብቻ አይደለምን? ወይን ለቃሚዎች ወደ አንተ ቢመጡ ጥቂት ቃርሚያ አይተውምን? አንተ ግን ምንኛ ጥፋት ይጠብቅሃል። ኤሳው ግን እንዴት ተዘረፈ? የሸሸገውስ ሀብት ምንኛ ተበረበረ። ወዳጆችህ ሁሉ ወደ ድንበር ይገፉሃል፣ ጓደኞችህ ያታልሉሃል፣ ያሸንፉህማል። እንጀራህን የበሉ ወጥመድ ይዘረጉብሃል፣ አንተ ግን አታውቀውም። በዚያን ቀን ጥበበኛ ሰዎችን ከኤዶም አስተዋዮችንም ከኤሳው ተራሮች አልደመስስምን ይላል እግዚአብሔር። ቴማን ሆይ ተዋጊዎችህ ይደነግጣሉ፣ በኤሳውም ተራሮች ያለ ሁሉ ተገድሎ ይጠፋል። በወንድምህ በያዕቆብ ላይ ስላደረግከው ግፍ በእፍረት ትሸፈናለህ፣ ለዘላለምም ትጠፋለህ። እንግዶች ሀብቱን ዘርፈው ሲሄዱ ባዕዳን በበሮቹ ሲገቡ በኢየሩሳሌምም ላይ ዕጣ ሲጣጣሉ በዚያ ቀን ገለልተኛ ሆነ ተመለከትክ፣ አንተም ከነርሱ እንደ አንዱ ሆንክ። ክፉ ቀን በገጠመው ጊዜ በወንድም ስቃይ መደሰት አልነበረብህም። በጥፋታቸው ቀን የይሁዳ ሕዝብ ሲያዝኑ ሐሴት ማድረግ አልነበረብህም። በጭንቀታቸውም ቀን በትዕቢት ልትናገር አይገባህም ነበር። በጥፋታቸው ቀን በሕዝቤ በር መግባት የለብህም ነበር። በጥፋታቸው ቀን በጭንቀታቸው መደሰት አልነበረብህም። በጥፋታቸው ቀን ሀብታቸውን መዝረፍ አይገባህም ነበር። ስደተኞቻቸውን ለመግደል በመንታ መንገድ መጠባበቅ አይገባህም ነበር። በጭንቀታቸው ቀን የተረፉትን አሳልፈህ መስጠት አልነበረብህም። በአሕዛብ ሁሉ ላይ የእግዚአብሔር ቀን ደርሷል። አንተ እንዳደረግከው በአንተም ላይ ይደረጋል፣ ክፉ ስራህም በራስህ ላይ ይመለሳል። እናንተ በቅዱሱ ተራራዬ እንደጠጣችሁ አሕዛብ ሁሉ ዘወትር ይጠጣሉ፣ አብዝተውም ይጠጣሉ። ከዚህም በፊት እንዳልሆኑት ይሆናሉ።
ነገር ግን በጽዮን ተራራ ነፃ መውጣት ይሆናል። በያዕቆብ ቤትም እርሷ የተቀደሰች ትሆናለች፣ ርስታቸውን ይወርሳሉ። የያዕቆብ ቤት እሳት፣ የዮሴፍም ቤት ነበልባል ይሆናል። የኤሳው ቤት ገለባ ይሆናል፣ ያቃጥሉታል፣ ይበሉትማል። ከኤሳው ቤት የሚተርፍ አይኖርም፣ እግዚአብሔር ተናግሯል። የኔጌብ ሰዎች የኤሳውን ተራራ ይይዛሉ፣ ከተራራው ግርጌ ያሉ ሰዎችም የፍልስጤማውያንን ምድር ይወርሳሉ። የኤፍሬምንና የሰማርያንም እርሻ ይይዛሉ፣ ብንያምም ገላድን ይወርሳል። በከነዓን ያለው ይህ የእስራኤል ስደተኞች ወገን እስከ ሰራፕታ ያለው ምድር ይወርሳል። በሰፋራድም ያሉ የኢየሩሳሌም ስደተኞች የኔጌብን ከተሞች ይወርሳሉ። የኤሳውን ተራሮች ለመግዛት ነፃ አውጪዎች ወደ ጽዮን ተራራ ይወጣሉ፣ መንግስቱም የእግዚአብሔር ይሆናል ይላል። እንግዲህ ይሄ ኤሳው ላይ፣ ኤዶም ላይ፣ ቴማን ላይ የተነገረ ትንቢት ነው። እሱን እንደ ጌታ ፈቃድ ዝርዝሩን ነገ እንመለከታለን። አሁን በዚህ ባነበብነው በመግቢያው ውስጥ ባየነው እግዚአብሔር የታሪክ አምላክ እንደሆነ በዘመናት ሁሉ ውስጥ አገሮችን፣ ነገስታትን የሚዳኝ አምላክ እንደሆነ፣ የሚያይ አምላክ እንደሆነ፣ ስራን የሚመዝን አምላክ እንደሆነ እና ጊዜ ቀጥሮ ቀን ቀጥሮ የሚመጣ እንደሆነ ባለፈው ኤርሚያስ ላይ ስለ አገር ቤት ስንጸልይ ያለውን ቃል ደጋግመን እንደጠቀስነው በምድር ላይ ጽድቅን፣ ፍርድን ወይም ፍትህን እና ምህረትን የሚያደርግ አምላክ እንደሆነ ይህንን የምናየው የነቢያትን መጽሐፍ ስናነብ ነው። እና እነዚህን ነቢያት መጽሐፍን ስናነብ ትልቁን እግዚአብሔርን እናስባለን። በሀገሮች ላይ፣ በመንግስታት ላይ አገሮች፣ መንግስታት እኛ የመጨረሻ ነን ብለው ትልቅ ራሳቸውን ሲያደርጉ ሰማይ ዳር የደረሱ ሲመስላቸው ብድግ ብለው ሰማይ ላይ ብትደርስ ከዋክብት መካከል ብትገባ አወርድሃለሁ የሚል አስተዳዳሪ፣ የበላይ ተመልካች የእግዚአብሔር ነው። ይህንን እግዚአብሔርን ትልቅነቱን፣ ኃያልነቱን፣ ገዢነቱን፣ አስተዳዳሪነቱን ምድርን ትቶ ሰማይ ውስጥ ተሸሽጎ ሁሉን ነገር ጥሎ የራሳቸው ጉዳይ ብሎ ያለ አምላክ ሳይሆን በሰማይ ላይ ዙፋኑ የሚገዛ አሁንም ሆኖ በምድር ጉዳይ ውስጥ የሚገባ፣ የሚመራ፣ የሚያስተዳድር እንደዚህ አይነት አምላክ እንደነበር የሚተርክልን እነዚህ መጽሐፍት ናቸው፣ የነቢያት መጽሐፍት። ምን አስተዋልን? ይህን ትልቁን እግዚአብሔር አየነው፣ አስተዋልነው። እስቲ ያስብን እንጸልያለን፣ እናሰላስላለን። አንተ ትልቅ ነህ እንለዋለን፣ አንተ ዳኛ ነህ እንለዋለን፣ አንተ ጻድቅ ነህ እንለዋለን፣ አንተ ንጉሥ ነህ እንለዋለን፣ አንተ ታያለህ እንለዋለን፣ አንተ ትመዝናለህ እንለዋለን። ስለዚህ ለዚህ ይህንን እግዚአብሔር በማክበር በፍርሃት በፊቱ እንድንመላለስ የእኛና የቤተሰቦቻችን፣ የቤተክርስቲያን፣ የሀገርን ጉዳይ በሙሉ ደግሞ እግዚአብሔር በበላይነት እንደሚመለከት አምነን ወደ እሱ በማቅረብ በፊቱ የምንጸልይበት ጊዜ ይሆናል። ወደ ጸሎት ከመሄዳችን በፊት እንደነዚህ ያሉ የትንቢት ቃሎችን ስንሰማ፣ ስናነብ፣ የነቢያትን መጽሐፍ ስናጠና በብዙ መንገድ ልባችን በተስፋ በእምነት ይሞላል። ሐዋርያት በተለይም ደግሞ ጳውሎስ በጻፋቸው ደብዳቤዎች ላይ ስለነዚህ መጽሐፍት እየጠቀሰ ሲናገር እነዚህ መጽሐፍት ተስፋን እንደሚሰጡን፣ መጽናናትን እንደሚሰጡን ነግሮናል። ሐዋርያት እነዚህ መጽሐፍት ያነቧቸው፣ ያጠኗቸው ነበር።
ይሄ ታሪክ ልክ የዕንባቆም የአብዲውን ሲያልቅ መጨረሻው ላይ ያላችሁን የመጨረሻውን አረፍተ ነገሯን እንኳን ብታዩት ስቲል ከፍታችሁት ከሆነ ባይብላችሁን በኤሳው ተራራ ላይ ይፈርዱ ዘንድ አዳኞች ቅድም አዳኞች ብዬ ነው ያነበብኩት ነፃ አውጪዎች ስለሚል አዳኞች ወይም ታዳጊዎች ወደ ጽዮን ተራራ ላይ ይወጣሉ መንግስቱም ለእግዚአብሔር ይሆናል ይላል መንግስቱም ለእግዚአብሔር ይሆናል ይላል የኤዶም መንግስት የእግዚአብሔር ጠላት የሆነው እስራኤልን የሚያሳድድ ቅርብ መስሎ ለእግዚአብሔር ጠላት ሆኖ የቆመ የሱ መንግስት ይወረሳል ለእግዚአብሔር ይሆናል መንግስት ያንተ ናትና ብለን እንደምንጸልየው የእግዚአብሔር ይሆናል ራእይ ዮሐንስ ላይ የመጨረሻው መለከት ሲነፋ ይላል የመጨረሻው መለከት ሲነፋ የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች ለዘላለም እስከ ዘላለም ይነግሳሉ የሚሉ ታላላቅ ድምጾች ተሰሙ ይላል መጨረሻው መለከት ሲነፋ የዓለም መንግስት ለእግዚአብሔር ለጌታ ሆነ እሱ ሩል ያደርጋል አሁን ሲባል ያንን ስሙ ዮሐንስ በራእይ ያየ ዕንባቆም የኤዶምያስ ከፍ ያለበት መንግስት ለእግዚአብሔር ሲሰጥ አየ ኤዶምያስ ደግሞ የብዙ የእግዚአብሔር ሕዝብ ጠላት ምሳሌም ጭምር ስለሆነ በአንድ በኩል ሳስብ በዚህ ዘመን በህይወት በመኖራችን እድለኞች ነን ብዬ አስባለሁ አገሮች መንግስታት እንደዚህ ሲነሱ እንደዚህ ሲንቀሳቀሱ በአንድ ትንሽ አገር ታሪክ ሊያስቧትም እንኳን በማይፈልጉ በብዙ መለኪያ ከመለኪያ በታች የሆነች በእነሱ ደረጃ ማይደረድሯት ክብር ዋጋ ማይሰጧት ሀገር ላይ እንዲህ ሲነሱ ዓለም ሁሉ በሚያስገርመው መንገድ ሲሆን እግዚአብሔር ታሪክ ሊሰራ ነው ማለት ነው በዚህ ዘመን እኛ በህይወት መኖራችን እድለኞች ነን እላለሁ በአንድ በኩል ሳስብ እድለኞች ነን እግዚአብሔር የታሪክ ሁሉ ባለቤት ነው ያያል ሁሉንም ይመለከታል ታሪክን ይሰራል እሱ በመጨረሻ ድል ይነሳል መኖሩን ያሳያል የሌለ መሰለው አምላክ መኖሩን ያሳያል ገዥነቱን ይገልጣል እግዚአብሔር ስም የተመሰገነ ይሁን